እንደ ሰለስቱ ደቂቅ ያለ ሰው ቢያገኝ እግዚአብሔር ዛሬ ከዛ የበለጠ ነገር ያደርግ ነበር። ምድርን ሐሳቧን የሚያስቀይር ሰማያዊ መልእክት ነው ይዞ የመጡት እነዚህ ሰዎች። የምድርን ሐሳብ የንጉሥ ሐሳብ የሚያሽር ሃይማኖት ድርሳኑ ላይ ብቻ አይደለም ነው። እኔ ድርሳኑ ላይ ብቻ እውቀታቸውን መስርተው ለክርክር የሚነሱ ሰዎች ይህን ቢያዩት መልካም ነው። የሰው ምስያ የተባለው ማለት ነው። ውጭ ያሉት ተበልተዋል፣ ውስጥ ያሉት ግን ድነዋል። ዛሬ እንግዲህ ይህንን በዓል ሲያከብሩ ምዕመናን የንጉሥ ሐሳብ ማሻር የሚችል ሃይማኖት እንዳለችው እያሰቡ ነው ማክበር ያለባቸው። ኢየሱስ ያድናል እንላለን፣ ደግሞ ይችንም ጨምረ ገብርኤል ያድናል። በአብ በወልድ በመንፈስ ቅዱስም አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥና ጥግ በማድረግ የዕለቱ መርሐ ግብር እንጀምራለን። እግዚአብሔር የሚወዳችሁ እግዚአብሔር ቤተሰቦች፣ የአምላክ የቅድስት ድንግል ማርያም ልጆች ያላችሁበት እግዚአብሔር ሰላም ይድረሳችሁ። እንደምንሰነበታችሁ። ዛሬ ቅዱስ ገብርኤልና ነገረ ድህነት በሚል ርዕስ ነው ውይይታችን የሚቀጥለው። እግዚአብሔር ከእኛም ከእናንተም ጋር እንዲሆን ቅዱስ ፈቃዱ ይሆንልን። ዛሬ እንግዲህ ቅዱስ ገብርኤልን ከነገረ ድህነት ጋር ከመዳናችን ጉዳይ ጋር አያይዘን ብዙ ጊዜ ስሙ ይጠራል። አሁን የምናከብረውን በዓል ከፊታችን ያለው እሁድ የምናከብረው ታኅሳስ ገብርኤልም ከዚሁ ጋር ተያይዞ የሚከበር በዓል ነው። ከነገረ ድህነት ጋር ተያይዞ ያው ብዙ ጊዜ ሰው የሚመስለው በብሉይ ኪዳን የሆነ ታሪክ ብቻ ተፈጽሞ እንደቀረና ሰለስቱ ደቂቅን ረዳ አዳነ፣ እዛ ላይ ብቻ ተገድቦ ታሪኩ የሚቆም ይመስለዋል። እና ግን ያ ታሪክ በራሱ ከነገረ ድህነት ጋር ተያያዥነት ያለው ታሪክ ነው። በእርግጥ ይሄ ታሪክ ራሱ ተጽፎ የሚገኝበት ትንቢተ ዳንኤል የእስራኤልን መከራቸውን እና ጸአታቸውን የሚናገር መጽሐፍ ነው። በዚያ መጽሐፍ ውስጥ ለዳንኤል የተገለጡ ራእዮችን ስናጠናቸው በዮሐንስ ራእይ ከተገለጡ ራእዮች ጋር ሊነጻጸሩ የሚችሉ የነገረ መንግስተ ሰማያትም አለበት፣ ነገረ ድህነትም አለበት። ያ ማለት የአምላክን ቀዳማዊ ምጽአትና ዳግም ምጽአት ሊያሳይ የሚችል ራእይ ለነቢዩ ለዳንኤል በዛ መጽሐፍ ላይ እንደተገለጠለት በዝርዝር ተጽፎ እናገኘዋለን። አንዳንድ የብሉይ ኪዳን ታሪኮች ወደፊት የሚመጣውን የሐዲስ ኪዳን ነገረ ድህነት በሐዲስ ኪዳን የሚደረገውን የሰው ልጆች የመዳን ታሪክ እንዲያሳዩ ተደርገው የተቀመሩ የተሰሩ ናቸው። እዚያ ላይ ብቻ የሚያቆሙ እዚያ ላይ ብቻ የሚቀሩ አይደሉም። ለዚህም ነው አሁን በዚህ ታኅሳስ 19 ላይ ስናከብር ይህንንም በዓል በጣም በልዩ ሁኔታ በደመቀ ሁኔታ እናከብረዋለን። ግን ሰው እዛች ላይ ብቻ ያለችውን ተርከን ነግረንም ስለምንሰደው ይመስለኛል ወደ ነገረ ድህነት አልፎ ተሻግሮ ታሪኩን አሻግሮ አገናኝቶ ከክርስቶስ የማዳን ስራ ጋር በዚያ ወቅት የተጣሉ ሰለስቱ ደቂቅ በእሳት ባቢሎን የተጣሉት ሰለስቱ ደቂቅ በእሳተ ገሃነም ከተጣሉ የሰው ልጅ ነፍሳት ጋር አገናኝቶ በዚያ ወቅት ሊያድናቸው መካከላቸው ላይ የተገኘውን የሰው ልጅ ይመስላል ተብሎ የተጠራውን እሱን ደግሞ ከክርስቶስን አድርጎ ተርጉሞ የመረዳት ችግር በሊቃውንቱ ዘንድ ብቻ ካልሆነ በስተቀር ሊኖር የሚችለው አልፎ ወደ ሕዝቡ ይሄ ትርጉም ይሄ ምስጢር ሲብራራ ሲገለጽ ሲነገርም ስለማናየው እንደው ይህንን በደንብ ብናነሳው ጥሩ ነው። ምክንያቱም በጣም ሰፊ የሆነ የነገረ ድህነት ታሪክ እዛ ውስጥ ስለምናይ ማለት ነው። ምናልባት አንጨርሰውም እንጂ ምናልባት ባለን ሰፊ ጉዳይ ነው። ልክ ነው፣ ሰፊ ነው። ባለን አጋጣሚ ሆኖ ደግሞ ዛሬ የተጣበበ ጊዜ ነው ያለን፣ ፕሮግራሞች ተደራርበዋልና ራሱ እንዲያው ቅዱስ ገብርኤል መባሉ ወይም ደግሞ እንደ አዳኝ በእርግጥ ከዚህ በፊት መምህር ብርሃኑ አድማስ በሰፊው ጽፏልና በዚህ ጉዳይ ላይ አንዳንድ በየድርሳኑ አንዳንድ ጊዜ ሚካኤል፣ ሌላ ጊዜ ዑራኤል፣ ሌላ ጊዜ ቅዱስ ገብርኤል የሚል አለ። ሰለስቱ ደቂቅን ያዳነ ማለት ነው። ሰለስቱ ደቂቅን ያዳነ የሚል መልአክ እንደየገሉ፣ ግን በዋናነት ቅዱስ ገብርኤል ብለን የምንናገርበት ራሱን የቻለ ምስጢር አለው። ገብርኤል የሚለው ስሙ በራሱ ማለት ነው። ከስሙ ባሻገር ግብሩ ቅዱስ ገብርኤልን እንደሆነ የሚያመለክቱ የምስጢር አስገዳጅ ሁኔታዎች አሉ። በሰለስቱ ደቂቅ ላይ የተገለጠው ማለት ነው እነሱን ለማዳን እና ምናልባት የቆየ ጽሑፍ ሊሆን ይችላል እንጂ ሰዎች ማንበብ ይችላሉ የሰፊውን ነገር በዚህ ጉዳይ ላይ ማን ነው ያዳናቸው የሚለውን። ዋናው ነገረ ክርስቶስ ነው እንደተባለው። ነገር ግን ደግሞ ለነገረ ክርስቶስ ምሳሌ ወይም ጥላ የሆኑ አካል እስኪመጣ ጥላ ረጅም አይደለ? የጠዋት ወይም ማታ ጥላ በጣም ረጅም ነው። ከረጅሙ ጥላ መካከል እንግዲህ አንዱ የሐዲስ ኪዳን ጥላ ከሆኑት መካከል አንዱ ይሄ ታሪክ ነው እና ቅዱስ ገብርኤል ስንል እንደሚታወቀው
ዮሐንስ ራእይ ምዕራፍ 12 ነው። በሚካኤል እና በሰራዊቱ ከዘንዶ ጋር ጦርነት ነበረ። ሚካኤል ሰራዊቱ ከሚካኤል ጋር ሆነው ዲያብሎስን በተቃወሙት ጊዜ ዘንዶም አልቻላቸውም ተብሎ እንደተጻፈ በዚያ የጦርነት ጊዜ የቤተ ክርስቲያኑ ታሪክ የሚያስረዳው በዚያ በሰማይ የተነሳውን ነውጥ ያረጋጋውና ጸጥ እንዲል ያደረገው መልአኩ ቅዱስ ገብርኤል እንደሆነ ነው። የቤተ ክርስቲያናችን ሊቃውንት አሁንም በታሪክ እንደነገሩን የቅዱስ ገብርኤል ድምፅ ንቁም በበህላዊ ነው የሚለው ነው። በያለንበት ጸንተን ንቁም የሚለው ማለት ዲያብሎስ እኔ ፈጠርኳችሁ ባለ ጊዜ ማን ፈጠረን የሚለው ዛሬ እግዚአብሔር የለሾች የሚያነሱትን ሀሳብ ቅዱሳን መላእክት አንስተውት ጥያቄው ተመልሶላቸዋል። የተመለሰና ወይም ያደረ ጥያቄ ነው። አሁን እንደ አዲስ ስለ ፈጣሪ የሚነሳው ክርክር ማለት ነው። ቅዱሳን መላእክት ማን ፈጠረን አሉ። እኔ ነኝ የሚል ድምፅ አልሰሙም። ተፈጥሮን አይተው ነው። ተፈጥሮ ነው አምላክን የገለጠላቸው። ብርሃን ነው አይደል ገለጠላቸው የሚለው ወዝንቱ ብርሃን ኮኖ ጥበብ ወአእምሮ። ያ እውቀት ምንድነው? ብርሃኑ እውቀት ሆነላቸው። በተፈጥሮ ውስጥ አምላካቸውን አወቁት። ያወቁትን አምላክ አመለኩት። ያመለኩት አምላክ ተገለጠላቸው እና በዚያ ያለንበት ጸንተን እንቁም ብሎ ባረጋጋበት ቅጽበት እንግዲህ ታሪክ እንደሚናገረው ይህንን ብስራት በመናገሩና መላእክትን በማጽናቱ ቅዱሳን መላእክት ባሉበት ጸንተው እንዲቆሙ በማድረጉ አብሳሪ ተብሏል። ያን ጊዜ ሁራ አብስራ ለሁለተ ኢያቄም የሚለው እሱ ላይ ማለት የኢያቄም ልጅ ሂድና አብስራት ተባለ። ሐና አልተፈጠረችም፣ ኢያቄም አልተፈጠረም፣ አያቶቿም አልተፈጠሩም፣ አዳም አልተፈጠረባቸው፣ ሰው አልተፈጠረም። ሰው ሳይፈጠር የድንግል ማርያም ነገር ዜና ሆኗል። የኢያቄም ልጅ ሄዳ አብስራት የሚለው ይሄ ቤተክርስቲያናችን ታሪክ ነው። ስለዚህ አሁን ገብርኤል ማለት ከዚህ የተነሳ አብሳሪ ወይም ደግሞ አምላክ ወሰብ ተብሎ ተተረጎመ። የስሙ ትርጓሜ በራሱ ይመጣ ዘንድ ይሆን ዘንድ ያለውን የአምላክ ሰው መሆንን ምስጢር የሚገልጥ ሆነ። የአምላክን ሰው መሆን የሰውን አምላክ መሆን ምስጢር የተሸከመ ስም ነው ገብርኤል ማለት። ስለዚህ እዚህ ሰዓት ላይም ቅዱስ ገብርኤል ሚናው መጥቶ እንደ መልአክነቱ ተአምር አድርጎ ሶስቱን ወጣቶች ከማዳን ባሻገር ነገረ ክርስቶስ ላይ ትኩረት እንድናደርግ የሚያደርገን ይህ ምስጢር ነው አይደለም። ስለዚህ አሁን በዚያ በመላእክት ንውጽውጽታ በመላእክት ሁከት ላይ የጀመረው የቅዱስ ገብርኤል ምስጢር አሁን ደግሞ ወደዚህ መጥቷል እና እኔ አንድ ነገር ጨምሬ ይቀጥሉበታል። በዚህ በኦሪት ዘጸአት ምዕራፍ 3 ላይ ቁጥር 1 ጀምሮ ሌላ የእሳት ታሪክ አለ። አሁን ትንቢተ ዳንኤል ምዕራፍ 3 ላይ ያለው በእሳት መካከል የገቡት 3 ወጣቶች አንድ መልአክ ገብቶ እሳት ውስጥ ታይቷል። ኦሪት ዘጸአት ምዕራፍ 3 ላይ አስቀድሞ በእሳት መካከል አንዳንድ ጊዜ እግዚአብሔር እየተባለ የሚገለጥ ሌላ ጊዜ መልአክ እየተባለ የተጠራ በመጽሐፍ ቅዱስ ውስጥ ያው እግዚአብሔር ነው። እግዚአብሔር ባለበት መላእክቱ ስለማይጠፉ መልአክ እያለ ደግሞ ቀጥሎ ይናገረዋል። ከዚህ በፊት በሌላ መርሃ ግብር አይተነዋል መሰለኝ። እና እሳት ውስጥ የተገለጠ እግዚአብሔር ነበረ ዘጸአት ምዕራፍ 3 ላይ። አሁን ደግሞ በገብርኤል በኩል ራሱ ናቡከደነጾር እንደተናገረው መቼም ጊዜ ካለን የምናየው ድንቅ ነገር ነው። ናቡከደነጾር በራሱ ወራብኡሰ ይመስል ከመ ወልደ እግዚአብሔር፣ አራተኛው ደግሞ እኛ 3 ሰዎችን ጥለናል፣ አራተኛው እግዚአብሔር ልጅ ይመስላል አለ። አዎ እግዚአብሔር ልጅ ነው። የእግዚአብሔር ልጅ በቅዱስ ገብርኤል በኩል ምስጢሩን እየፈጸመ ነበረ፣ ምሳሌውን እያሳየን ነበረ እና ዘጸአት 3 ላይ በእሳት ወይም ደግሞ ከቁጥቋጦ ጋር በእሳት ውስጥ ለሙሴ ድምፁን ያሰማው አምላክ አሁን ደግሞ በገብርኤል አምሳል እዚህ እሳት ውስጥ እያየ ነው ከ3 ወጣቶች ጋር። ለዚህ አሁን እነዚህ 2ቱ እሳቶች ታኅሳስ 29 ደግሞ ይፈጸማሉ ማለት ነው። ምሳሌነታቸው ያልቃል። እዚያ ላይ አማናዊት ቅድስት ቁርቋጦ ወይም ደግሞ ጸባጦስ ድንግል ማርያም ትሆናለች። ከሷ የሚወለደው እሳቱ መለኮት ስጋ ይለብሳል ወይም አምላክ ሰው ይሆናል፣ ሰው አምላክ ይሆናል። ታኅሳስ 29 ወይም በ4 ዓመት አንዴ እንግዲህ 28 ላይ የምናከብረው ማለት ነው እና የሙሴ ያየው እሳት አሁን ትንቢተ ዳንኤል ምዕራፍ 3 ላይ ደግሞ እያየ ነው። ይሄ እሳት ምንድን ነው? ገብርኤልስ እዚህ እሳት ውስጥ ለምን ታየ? 3 ወጣቶች እነማን ናቸው? 3 መሆናቸው ምን ይወክላል የሚለውን ደግሞ እስኪ ባለን ጊዜ እናያለን ማለት ነው። መልካም ነው። እኔም የሁለት ሊቃውንት ትርጓሜ እያየሁ ነበረ። ከዚህ ጋር ተያይዞ የቅዱስ ኤፍሬም ዘሶርያን እና የአባ ጀሮምን ትርጉም እያየሁ ነበረ። እነዚህ ሁለቱም ሊቃውንት ተስማምተው
ለዚህ አሁን ላነሳው ጥያቄ መልስ ሊሆን የሚችል ነገር ጽፈዋል። እኔም የዲያቆን ብርሃኑ አድማስን ጽሑፍ አንብቤዋለሁ። በወቅቱ ጊዜው ረዝሟል እንጂ አሁን አንብቤዋለሁ፣ አስታውሳለሁ። እነዚህም ሊቃውንት የተናገሩት ሶስቱንም መላእክት እዚህ ላይ ያስተባብሯቸዋል። እንደውም አባ ጀሮም የሶስቱንም ስም ከነ ትርጉማቸው የስማቸውም ትርጉም በራሱ የሚመራ ወደዚህ ነው ይላል። የትንቢተ ዳንኤል ምዕራፍ 8 ቁጥር 16 ነው። ቁጥር 16 ላይ ያለውን ቃል ስንመለከተው መልአኩን እየመራ የሚያመጣው የሚናገረው የሰው ድምፅ አለ። የሰው ድምፅ ነው የሚሰማው ነቢዩ በትንቢቱ ማለት ነው። ትንቢቱ ላይ መጽሐፉን ብንመለከተው እንደውም ብናነበው የተሻለ ሳይሆን የሚቀር አይመስለኝም። 8:16 ላይ ያለው ቃል ማለት ነው። 15 ላይ እኔም ዳንኤል ራእዩን ባየሁ ጊዜ ማስተዋልን ፈለግኩ፣ እነሆም የሰው ምስያ በፊት የቆሙ ነበር። በኦቫልም ወንዝ መካከል ገብርኤል ሆይ ራእዩን ለዚህ ሰው አስታውቀው ብሎ የሚጮኸውን የሰውን ድምፅ ሰማሁ። እኔም ወደ ቆምኩበት ቀረበ። በመጣም ጊዜ ፈርቼ በግንባሬ ተደፋሁ። እርሱም የሰው ልጅ ሆይ ራእዩን ለፍጻሜ ዘመን እንደሆነ አስተውላለኝ ይላል። አሁን የሰው ድምፅ አለ፣ ገብርኤል ደግሞ አለ። ገብርኤልን የሚያዘው አንድ የሰው ድምፅ አለ። ይሄ ገብርኤል ሆይ ብሎ የተጣራው የሰው ድምፅ ቅዱስ ሚካኤል ነው ይላል ቅዱስ ኤፍሬም ዘሱርያ። ቅዱስ ሚካኤል ገብርኤልን አመጣው እና ራእዩን አስታውቀው ብሎ ነገረው ይላል። ቅዱስ ገብርኤል ደግሞ ራእዩ ለፍጻሜ ዘመን እንደሆነ እስከ ዕለተ ምጽአት እስከ ዳግም ምጽአት ድረስ ያለውን የሚያጠቃልል ራእይ እንደሆነ ወደፊት ምዕራፍ 7 ጀምሮ ያየው ራእይ ስለነበረ ማለት ነው ያንን ያብራራለታል። አሁን ይህንን ወሰደና ደግሞ አባ ጀሮም ምን ብሎ ነው የተረጎመው? ሚካኤል የስሙ ትርጉም መኑ ከመ እግዚአብሔር ማለት ነው። ለእግዚአብሔር ያለ ማን ነው ማለት ነው። አሁንም ፍርድ ያለ ከእግዚአብሔር ዘንድ ነው። ስለዚህም ቅዱስ ሚካኤል ወደ ገብርኤል አመጣ። ገብርኤልን አምላክ ወሰብ ማለት ነው። ፍርዱን እግዚአብሔር ፍርዱን የሚገልጠው ደግሞ በማን በኩል ነው? በልጁ በኩል ነው ይላል። ቅዱስ ገብርኤል በትክክልም የልጁ ምሳሌ ነው። ምክንያቱም ስሙም ራሱ የሚያሳየው ነገረ ስጋዌን ስለሆነ እሱን ያሳያልና ብሎ እግዚአብሔር ይላል። ጀሮም ይቀጥልና የማዳን ስራዎቹን በሩፋኤል በኩል ሲገልጣቸው እናያለን። ለምን ከተባለ እግዚአብሔር ፈዋሽ ነው ማለት ነው ስሙት በራሱ ሩፋኤል የሚለው እና ሶስቱንም መላእክት በነገረ ድነት ላይ እንዴት እንዳሳተፋቸው እንዳገናኛቸው ነው የሚያሳየው። እዚህም ላይ አሁን በድርሳነ ሚካኤል እንዳዳናቸው ቢነገር፣ ገብርኤልም ላይ ደግሞ ልክ እንደዛው ገብርኤል እንዳዳናቸው ቢነገር፣ እዚህ መጽሐፉም እኮ ራእዩ ላይ የሰው ምስያ ብለው ይግለጠው እንጂ ያ ሰው ማን ነው? በትክክል ሰው ነው እንዳትል አያየውም። የሰው ምስያ ነው ያለው ሲጀመርም። ይህንን ሊቃውንቱ የሰው መልክ ይዘው ነው የሚታዩቸው ይላል። የሰው መልክ ይዘው ይታዩቸዋል። ግን ደግሞ ከሰዎች መካከል እንዳንዱ ሆነው ራሳቸው ነቢያትም ከመላእክት ጋር አብረው ስለሚውሉ ራሳቸውን እንደ መልአክ እንዳይቆጥሩ ትዕቢት እንዳይሆንባቸው ምስያ ነው የሚታያቸው እንጂ በአካል ሊጨብጡት የሚችል ነገር ደግሞ አይደለም። እሱ ብቻም አይደለም፣ ድምፁን ሲሰሙ ይወድቃሉ በግንባራቸው። የእግዚአብሔር መላእክት ምን ያህል ኃያላን እንደሆኑ እንዲረዱ። ምክንያቱም መላእክት በዚያ ወቅት ከነቢያት ጋር ባልንጀሮች ሆነዋል፣ አብረው ይኖራሉ። ነቢያቱም ራሳቸው ከመላእክት ጋር ይነጋገራሉ። በዚህ መካከል በነቢያቱ ላይ ትዕቢት በመጣችባቸው ነበር ይላል እና አብረው ከሰው ተለይተን በቃ ከመላእክት ጋር ሆኗል ኑሯችን ብለው ባሰቡ ነበር። ይህ እንዳይሆን በግንባራቸው እስኪወድቁ ድረስ ፍርሃት ይመጣባቸዋል። ግን ደግሞ መላእክት ራሳቸው አንስተው ደግሞ ያጽናኗቸዋል። በግንባራቸው የተደፉትን እነሱን አንስተው ደግሞ እንደገና አበረታኝ ይላል። አሁን ምዕራፍ 10 ላይ ስንሄድ አበረታኝ የሚለው ነገር አለው። እንደዚህ አይነት ስራ ይሰራ ነበረ እና እነዚህ ሶስቱ መላእክት ለነቢያት እንዴት ባለ በነገረ ድነት ውስጥ እንዴት እንዳገዟቸው ነው የምንመለከተው። እና ድርሳኑ ላይ ብቻ አይደለም ነው። እኔ ድርሳኑ ላይ ብቻ እውቀታቸውን መስርተው ለክርክር የሚነሱ ሰዎች ይህን ቢያዩት መልካም ነው። የሰው ምስያ የተባለው ማን ነው? ከዛ ራእዩን አስታውቀው ብሎ ያዘዘው ማን ይሆናል? አንድ የባቢሎን ሰው ሊሆን አይችልም። አንድ የኢየሩሳሌም ሰው ሊሆን አይችልም። በዚህ ወቅት የኢየሩሳሌም ሰዎችን ባጠገቡ የሉም። ሲጀመርም የባቢሎን ሰዎች ናቸው እንዳይሉን ከእግዚአብሔር ራእይ ተገልጦለት ለነቢዩ አስታውቀው ብሎ መልአኩን ማዘዝ የሚችል ሰው ማን ነው? እሱ ሚካኤል ካልሆነ በስተቀር በእርግጥም ሊቁ እንደተረጎመው ማለት ነው። እና ከስሙ ትርጓሜም ጋር አያይዞ በዚህ መልኩ ነው የሚገልጸው። ምዕመናንም እንዲሰሙን አሁን የምንፈልገው ነገር ሶስቱም መላእክት አዳኝ ተብለው የሚጠሩበት ምክንያት ወይም ሰለስቱ ደቂቅን አዳኑ ተብለው የሚጠሩበት ምክንያት የእግዚአብሔር ማዳን በሶስቱም በኩል ስለተገለጠ ነው። ይሄ የሰለስቱ ደቂቅ ታሪክ ደግሞ
የአዳም ልጆች ለዘላለም የሚቀበሉትን መከራ በሲኦል የሚቀበሉት መከራ የሚወክል የሚያሳይ ገላጭ የሆነ ታሪክ ስለሆነ ነው። በወቅቱ ያ ታሪክ እኮ ተደርጓል። ግን ያ ታሪክ ፍጻሜው መጨረሻው ያ አይደለም። እንዲያውም ነቢዩን ምንድን ነው ብሎ የነገረው መልአኩ? ይሄ የዚህ ታሪክ ፍጻሜ የዚህ ራእይ ፍጻሜ አሁን አይደለም ብሎ አይደለ የነገረው። ስለዚህ የዚህ ራእይ ፍጻሜ አሁን ካልሆነ የዚያ ታሪክን ፍጻሜ አሁን አይደለም ማለት ነው። እንደዚያ አይነት ነገሮች ይታዩበታል ማለት ነው። እንግዲህ ቀጣዩን ነገር ደግሞ በጣም ጥሩ እውነት ነው። ትርጓሜዎቹ እንግዲህ በሊቃውንት በአጭሩ ይህንን ይመስላል። በሌላ መልኩ ደግሞ ምናልባት እዚህ 3 ወጣቶች ጋር አብረን እንግዲህ ነገረ ድነት ስንል ከልደቱ በፊት መቼም ብቻውን ነገረ ድነትን የምንማርበት ጊዜ ስላልሆነ አብረን የ3ቱን ወጣቶች አናንያ፣ አዛርያ፣ ሚሳኤልን አብረን እናነሳለን እና ብዙ ታሪክ ነው ያለው ከምርኮ ጀምሮ እስካሁን ያለው ነገር፣ ተመርጠው ወደ ቤተ መንግስት የገቡበት ሁኔታ፣ እንደገናም ደግሞ ትንቢተ ዳንኤል ምዕራፍ 1 ጀምሮ ባለው ታሪክ ውስጥ የሚደንቅ ታሪክ ነው ያላቸው። ለምሳሌ ጮማ ስጋ አንበላም ብለው ለትምህርት በተመረጡበት ስፍራ የንጉሱን ምግብ ሳይበሉ ጥሬ ብቻ እየቆረጠሙ መልካቸው ስጋ ከሚበሉት በላይ አምሮ የታየበት አስደናቂ ታሪክ አለ። በጣም ማዕደ ንጉስ የሚለው የንጉስን ማዕዱን የሚያማረውን የሰባውን ከመብላት ይልቅ ቆሎ በልቶ ማማር የሚደንቅ የሃይማኖት ተጋድሎ ነው። የሰው ውበቱ ሃይማኖቱ እንዲሉ የሰው ውበቱ ሃይማኖቱ እዚህ ጋር ነው። በቃ ቦታው በጣም እውነት እንደዚህ ያየነውን በልተን አመዳም በሆንበት ዘመን ሰው ጥሬ በልቶ በዚህ ደረጃ ከንጉስ ተቀላቢዎች አምሮ መገኘት የሚገርም ዛሬም በባህታዊ ይታያል። እውነት ለመናገር እኔ ሽቱ ከሚቀቡ ሰዎች በላይ መዓዛቸው የሚጣፍጥ ባህታውያን አሉ። ይሄ አሁን ዘመን ያመጣውን ቅባት ከምንለቀለቅ ሰዎች የተሻለ ውበትና ግርማ ሞገስ የሚታይባቸው ሰዎች አሉ። ኧረ እኔስ እንኳን ባህታውያን ይቅርና ማለት ነው እኔ እንኳን በእኔ እድሜ ገበያ ደርሰው የሚመለሱ እኔ ባደኩባት አካባቢ ሐሙስ፣ ማክሰኞ፣ ቅዳሜ ገበያዎች ነበሩና ገበያ የመጣ ሰው የምናውቀው የሆነ አሪቲ የሆነ ደስ የሚል ነገር ነበረው እና ገበያ ነው እንዲህ ዋልሽው ወይ ገበያ ነው ያልከው ምናምን ይባላል። ሽታው በራሱ የሆነ የተፈጥሮ ነገር ይዘው ይሄዱና እዚያ ጋር ሲገበያዩ ምን ሲሉ በጣም ጥሩ መዓዛ ነው። አሁን ወይ ኮሮና ወይ ምንድነው የሆነ በሽታ ነው የሚመጣ፣ አስተላላፊ በሽታ ጉንፋን ነው የሚመጣው። በሰሞኑ ደግሞ የመጣ አንድ በሽታ አለ ከተማው እና በጣም እንኳንስ በገዳማ አባቶቻችን እናቶቻችን ይቅርና እንዲሁ ዝም ብሎ ገጠር ውስጥ የሚኖሩት ሰዎቻችን እንኳን ወዛቸው ተለይ። እውነትን እኮ ነው። እኔ ገበያ የሆነ ሰው ሽቱ እየረጨ ሚልክ ነበር የሚመስለኝ ገበያ መሄድ ሳልጀምር ድሮ። እና ይሄ የ3 ወጣቶች ጥሬ ቆርጥሞ ቀዝቃዛ ውሃ ጠጥቶ ከሌሎቹ በላይ አምሮ መገኘት የእምነት ውበት እውነትም አስደናቂ ነው። እንግዲህ በመጨረሻ ተመርጠው በገቡበት ቤተ መንግስት የሃይማኖት ልዩነት መጣ። ለጣዖት ስገዱ ተባሉ። ስልጣን ይቅራሉ። ስልጣናቸውን በእምነት አልቀየሩም። ምንድነው የሚባለው? ይሄ የጎባጣ አሽከራ ጎንብሶ ይሄዳል የሚባል አባባል አለ በኛ ዘመን። ንጉስ ከወደደው ምንም ነገር ይሆናል። እንደ ንጉሱ ያጎነብሱ ነው እንደ ንጉሱ አጎንብሱ ይባላል። እንደሱም ይባላል። ምንም ችግር የሌለበት ሰው ንጉሱ የሚያነክስ ከሆነ ማነከስ፣ ንጉሱ የሚያስል ከሆነ ንጉሱ የሚስቅ ከሆነ አብሮ መሳቅ፣ ሳያስቅ ዝም ብሎ ማለት እሱ በቃ ቀሱ ቀልዶ እንዴት ሳንስቅ እንቀራለን ብሎ ማለት ነውና እንደዛ የማያረጉ የአቋም ሰዎች በጣም ወጣትነት፣ ጎልማሳነት በቃ ቦታውን ይዞ የምናገኘው ደግሞ እዚህ ቦታ ነው እና ሲያጠር እንግዲህ በሃይማኖት አልመሰሉም፣ ለጣዖት አልሰገዱም። እና የሚገርመኝ እዚህ ውስጥ ምንድን ነው አረባካችሁ ለጣዖቱ ስገዱ ሲባሉ ትንቢተ ዳንኤል ምዕራፍ 3 ላይ ነው አይደል? ይሄ ቁጥር 14 15 እንደዚህ የምናመልከው አምላክ ከእቶነ እሳት ያድነናል፣ ባያድነንም እንኳ አንተ ላቁምከው ምስል አንሰግድም። እኔ በጣም ባያድነን እንኳ የሚለው ምክንያቱም እኔ እንኳን እንዲያው በእኔ ትንሽ ግንዛቤ ያለኝ ብዬ ሳስብ እግዚአብሔር ይህን መከራ ካላራቀው እንዴት ብዬ ጥያቄ እኮ የሚፈጥርብኝ ነገር ይኖራል። እንዴት አመልከዋለሁ የሚሉ ሰዎች አሉ እንጂ በቃ ይህን ካላደረገ የለም ማለት ነው። በጣም የለህማ በመንበርህ የለህማ በዙፋንህ ብለው እግዚአብሔርን በተደረገላቸው ልክ የሚመዝኑት ባልተደረገላቸው መጠን ደግሞ የሚያሙት ምናማው ሰዎች አለን እና ባያድነን እንኳ አንተ ላቆምከው ምስል አንሰግድም። በጣም
ትልቅ የእምነት ኃይል ነው። ቅዱስ ጳውሎስም ለዚህ መሰለኝ በእምነት ስለ እምነት በተናገረ በዕብራውያን ምዕራፍ 11 ላይ ነው አንዳንዶቹ የእሳትን ኃይል አጠፉ የሚለው የእሳትን ኃይል ያጠፉበት ትልቁ ምስጢር ይሄ ነው። በሌላ መልኩ እንግዲህ የቤተክርስቲያናችን ሊቃውንት ሶስት መሆናቸውንም እግዚአብሔር ባወቀ ያደረገውን ታሪክ ቅድም እንደተባለው እስካሁን አንደኛው ቅዱስ ገብርኤል አራተኛ ሆኖ እስኪመጣ ድረስ ሶስት ወጣቶች ምንድን ናቸው የሚለው ነው። ሶስት ወጣቶች በሰሉ ስለት የሚለው ሆሴ ነው 6 ላይ ይሄ በሶስት ቀን ይቀጣናል ወይም ይቀስፈናል የሚለውን ቃል 3 ቀን የሚለውን ዘመነ አበው፣ ዘመነ መሳፍንት፣ ዘመነ ነገስት ብለው ተርጉመውታል። ሶስት ወጣቶች ክርስቶስ እስኪወለድ ድረስ የነበረውን ዘመን ይወክላሉ። በዚህ በሶስቱ ዘመን ማለትም በቁጥር ሲለካ 5500 ዘመን ማለት ነው። ሲከፋፈል ዘመኑ 3 ነው። ልክ እንደ 3 ወጣቶች ዘመነ አበው፣ ዘመነ መሳፍንት፣ ዘመነ ነገስት። ከዚህ በኋላ አራተኛው እንደመጣ ሁሉ እነዚህ ዘመናት ሲያልፉ ማለትም 5500 ዘመን ሲፈጸም እዚያ እሳት ውስጥ ቅዱስ ገብርኤልን እንዳየነው ሁሉ መድኃኒታችን ኢየሱስ ክርስቶስም የኃጢአት እሳት የሚነድባት ዓለም ላይ መጥቷል፣ ተገልጧል። አሁን እንግዲህ ቅዱስ ገብርኤል በአይነ ስጋ ማየት አይቻልም ከርቀቱ የተነሳ። የኛ አይነ ደግሞ እንኳንስ ቅዱሳን መላእክትን ነፋስ እንኳን ማየት አይችልም ጸጋ ካልተጨመረለት በስተቀር በተፈጥሮ እንዲሁ ባለው አይናችን ማየት አንችልም። እና ጣዖትን አቁሞ ለጣዖት የሚሰግድ ሰው ግን ሰው የመሰለ መልአክ አየ። በጣም የሚደንቅ ነው። እና ይሄ እኛ 3 ሰዎች ጥለናል፣ አራተኛው ግን የእግዚአብሔር ልጅ ይመስላል አለ። ይሄ እንግዲህ የእግዚአብሔር ልጅ የተባለ ኢየሱስ ክርስቶስ ነው። መጀመሪያም ይሄ ሰው እኮ ያየው እንዲያውም ነቢዩ ዳንኤል ራሱ በኋላ በመተርጎም ስም ህልሙን በመተርጎም የናቡከደነጾርን ህልም በመተርጎም ሰበብ ገባው ተረዳው እንጂ የሰው እጅ ሳይፈነቅለው ከረጅም ተራራ ድንጋይ ሲወርድ አይቷል አይደለም። በኋላ ነገረ ስጋዌን ናቡከደነጾር በደንብ ነው ያየው። እና የሰው እጅ ሳይፈነቅለው ማለት ያለ ወንድ ዘር ማለት ነው። የወንድ ዘር ጣልቃ ሳይገባ እንደኛ በተፈጥሮ ልማድ ምንድነው በህገ ተፈጥሮ ያይደለ ከህገ ተፈጥሮ ውጪ የሰው እጅ ሳይፈነቅለው ማለት ያለ ዘር ማለት ነው። ድንጋይ ማለት የማዕዘን ራስ ወይም ደግሞ የህይወት ያም ማለት ክርስቶስ ነበረ ብሎ ቅዱስ ጳውሎስ በቆሮንቶስ መልእክቱ የሚናገርለት አለቱ ኢየሱስ ክርስቶስ ነው። እብነ ሕይወት እስራኤል የጠጡለት አለት። እሱን አስቀድሞ ናቡከደነጾር አይቶታል ባጭሩ። አሁን ደግሞ ከነዚህ 3 ወጣቶች ጋራ ይህንን ምስጢር ማየቱ እጅግ በጣም ድንቅ ነው። እና 3 ወጣቶች እኒህን ዘመናት ወክለዋል። ቅዱስ ገብርኤል በኋላ ዘመን ከቅድስት ድንግል ማርያም ሰው የሚሆነውን የሚወርደውን የሚወለደውን ክርስቶስን ወክሏል። ለዚህ ነው ስሙም ግብሩም ኢየሱስ ክርስቶስን ይመስላል ያልነው። ኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደ ጊዜ ደግሞ ምንድነው እሳቱ ያለ እንደሆነ የዓለም የኃጢአት እሳት ነዶበታል። ሲኦል ያለ እንደሆነ ደግሞ እኛን ለማዳን እዚህ ምድር ድረስ ብቻ አይደለም የመጣው፣ መቃብራችን ውስጥ ገብቷል። ማለት ሞታችንን ሞቷል፣ መቃብራችንን ተቀብሯል፣ ሲኦልም ድረስ ሄዷል አይደለም። ስለዚህ ያ የሚነደው እሳት ከኃጢአት ባሻገር የኃጢአት ውጤት የሆነውን ሲኦል ድረስ ሄዶ ነፍሳትን ማውጣቱን ያመለክታል ማለት ነው። ስለዚህ እሳቱ ኃይል ደግሞ እነዚህን 3 ወጣቶች ያለመብላቱ እንግዲህ ደጋጎችን ይመለከታል ማለት ነው። ደጋግ ሰዎች ምንም እንኳን ሲኦል ቢገቡ ሰሎሞን ነው የተናገረው ወይ ለከፎሙ ስቃየ እሳት የሚለው። በዚህ መሰረት የእሳቱ ኃይል ምንም እንኳን ሲኦል ቢገቡ ደጋግ ሰዎች እና አብርሃም እና ይስሐቅ እነዚህ በእሳት እንዳልተበሉ የሲኦል እሳት እንዳላቃጠላቸው የእግዚአብሔር እጅ የእግዚአብሔር ቸርነት ሲኦል ድረስ ገብቶ እንደጠበቃቸው የሚያሳይ ነው። ነገር ግን ሲኦልም ውስጥ የሲኦል እስረኛ ናቸው ዞሮ ዞሮ። ይህንን ባጭሩ የሚያሳይ ነው። ምናልባት በዚህ መንገድ እውነት ነው። በጣም የሚገርመው አሁን የነዚህ የሰለስቱ ደቂቅ ራሱን ችሎ ፕሮግራም የሚችሉ ናቸው። እውነት ለመናገር አሁን ሳስበው ታሪካቸው በጣም ሰፊ ነው። ጊዜ ቢኖር ኖሮ ራሱን አስችለን ብንሰራው በጣም ደስ ይል ነበረ። የወጣቶቹ ጉዳይ እምነታቸው፣ ጽናታቸው፣ ትዕግስታቸው ሁሉ ስንመለከተው እግዚአብሔር በትክክል ያንን የእግዚአብሔር ሕዝብ እንዲወክሉ እንዲያሳዩ አድርጎ የመረጣቸው ሰዎች ናቸው። እኔ እንዲያውም ምን አስባለሁ መሰለህ፣ የት ሄዱ እነዛ ሁሉ ካህናት ተማርከው ፋርስ ባቢሎን የወረዱት? የት ሄዱ? ኢየሩሳሌምን በትንቢታቸው እውቅ ሲያደርጓት የነበሩ ነቢያት፣ የሐሰት ነቢያት በጠቅላላው ማለት ነው።
እግዚአብሔር እንዲህ አለ እያሉ በኤርሚያስ ታሪክ እኮ ስንመለከት የኤርሚያስ መጽሐፍ ስናነብ በጣም ብዙ ነቢያት ነበሩ በኢየሩሳሌም በዚያ ወቅት ምርኮ ሲፈጸም የት ገቡ? አንዳቸውም እኮ ለአምልኮተ እግዚአብሔር ምስክር ሊሆኑ አልቻሉም። እነዚያ ወጣቶች ብቻ ከመጀመሪያው ጀምሮ ነው የምንመለከት። አሁን ትንቢተ ዳንኤል ስንመለከት የተጋድሏቸውን ጅማሬ ነው የሚያሳየን። ምዕራፍ 3 ላይ ስንደርስ ግን የተጋድሏቸውን ፍጻሜ እንመለከታለን። ክብራቸው ጭምር እዛ ላይ ነው የሚገለጠው። እዚህኛው ላይ በጥቂቱ የተገለጠው በመልካቸው ላይ የተንጸባረቀው የእግዚአብሔር ጸጋ፣ እዛኛው ላይ ግን በአደባባይ ሃይማኖታቸው ስትገለጥ ከአምላካቸው በስተቀር ሌላ ማንንም እንዳያመልኩ ብሎ አዋጅ ያስቀየረ ሃይማኖት ተመልከት። ምድርን ሀሳቧን የሚያስቀይር ሰማያዊ መልእክት ነው ይዘው የመጡት እነዚህ ሰዎች። የምድርን ሀሳብ የንጉሥ ሀሳብ የሚያሽር ሃይማኖት ነው የተገለጠባቸው። ዛሬ እንግዲህ ይህንን በዓል ሲያከብሩ ምዕመናን የንጉሥ ሀሳብ ማሻር የሚችል ሃይማኖት እንዳላቸው እያሰቡ ነው ማክበር ያለባቸው። ምድርን መለወጥ መቆጣጠር የሚችል ሀሳብ ማሸነፍ የሚችሉት አይደለም ምድራውያን ወይም ነገስታት ራሳቸው ማሸነፍ የሚችሉት ሃይማኖት አይደለም። ግን ያ መሆን የሚችለው እንደ ሰለስቱ ደቂቅ አይነት ጽናትና ትዕግስት ያለው ክርስቲያን ሲገኝ ነው። አለበለዚያ ምድር ላይ ዝም ብሎ ሃይማኖቱ ወርዶ ስራ ሊሰራ አይችልም በፍጹም። በሰው ነው እግዚአብሔር ስራ የሚሰራው። ሲወለድ በሰው ነው አይደል? ከሰው ነው የተወለደው፣ በሰው ነው ስራ የሰራው። ትንቢት ሲያናግር በሰው ነው፣ በኋላም ወንጌል ሲያሰብክ በሰው ነው። እግዚአብሔር ያለ ሰው የሰራውን ስራ እስኪ ንገረኝ ምን አለ? ምንም። በምድር ላይ ስራ ሊሰራ ከፈለገ እግዚአብሔር በሰው ነው የሚሰራው። እንደ ሰለስቱ ደቂቅ ያለ ሰው ቢያገኝ እግዚአብሔር ዛሬ ከዛ የበለጠ ነገር አያደርግም ነበር? ሃይማኖታችን እንደዚህ አይነት ጽናት ያለው ሰው ብታገኝ ኖሮ በእውነት 3 ሰው ከሲኖዶስ 3 ሰው ከቤተክርስቲያን 3 ሰው ከሀገር 3 ሰው ከሆነ ማህበር ልትል ትችላለህ። እንዲህ አይነት ቢገኝ ያንን የበዛውን ሀሳብ እና ብዙዎችም የተቀበሉትን ሀሳብ የማስቀየር መብት አለው፣ ስልጣን አለው ለማለት መብት አለው ብዬ ስናገር፣ መብት አሁን ላይ ስትፈልግ የምታከብረው ወይም ደግሞ እንትን ነው መሰለኝ። ይሄ ግን ስልጣን ነው፣ ኃይል ነው፣ ማታልፈው ነገር ነው ማለት ነው። ይህንን ደግሞ ያደረጉት ዋጋ ከፍለው ነው። ጥሬ መብላት ተመልከት፣ ፈቃደ ስጋን መጎሰም በመጀመሪያ የወሰኑት ውሳኔ፣ ከአሕዛብ መለየት ተመልከት የወሰኑትን ውሳኔ። ይሄ ቀላል መራቅ አይደለም። ዓለምን መጸየፍ መተው ካልቻልክ እንዴት ነው ወደ እግዚአብሔር መጠጋት የምትችለው? ያንንም ይህንንም ይዘን ሊሆን አይችልም። እና ወደዛ ተጠጉ። የተጠጉትን አምላክ አላሳፈራቸውም፣ ተቀበላቸው ማለት ነው። ስትጠጋው ይቀበልሃል። ግን የሆነ ነገር ይዘህ ሂደህ አይደለም እንዲቀበልህ የምታደርገው። የቆሸሸ ልጅ እኮ ቆሻሻ ንክቶ የመጣ ልጅ እናቱ ትወደዋለች። በዚህ ምክንያት አጥባት ገንዘብ ታደርገዋለች እንጂ እንዳለ ተቀብለው ልብሷ እንዲጨማለቅ አይደለም የምትፈልገው። ቆይ ብላ ታጥበዋለች፣ ባለበት ታጸደዋለች። ከዛ በኋላ አካል ታደርገዋለች፣ ገንዘብ ታደርገዋለች፣ እቅፏ ላይ ታኖረዋለች። እግዚአብሔር እንዲህ ነው የሚፈልገው። ይዘው የመጣውን ነገር ማያስፈልግ ከሆነ እንድትተው ይፈልጋል። እነዚህ ሰዎች በዛ መንገድ መጥተው ነው የእግዚአብሔር መልክ ምሳሌ በፊታቸው በመካከላቸው እስኪገለጥ ድረስ ትልቅ ስራ መስራት የቻሉት እንደዛው ነው። እና መጡ፣ በኋላም እሳት ውስጥ ገቡ። የአንዳንድ ሊቃውንት ትርጉም እያየው ነበር። አንድ የሮም ሊቀ ጳጳስ ሂፖሊቶስ ዞረም የሚባለው የእሱን ትርጉም እያየው ነበር። የእሱን ትርጉም ላይ ነው ሰንሰለቱን የበላ እሳት እነሱ እንዴት አልበላቸውም ይላል። በጣም ነው የሚገረመው የሚደነቀው። ሰንሰለቱን የበላ እሳት እነሱን ግን አልበላቸውም። የእነሱ ሰውነት ከሰንሰለቱ ይልቅ ለእሳቱ ምቹ ነበር አይደል? ግን የቅርቡን የሩቆቹን ወታደሮች የበላ እሳት ደግሞ አልበላም። እሱም ደግሞ የሚገርም ነው። ውጭ ያሉት ተበልተዋል፣ ውስጥ ያሉት ግን ድነዋል። በጣም ነው የሚገርመው። እና ይሄ ምንን ያሳያል ትለኝ እንደሆነ ይልና ሰንሰለቱ እሳቱን በልቶታል። እውነት ነው። ይሄ እሳቱ እኮ የስልጣን እግዚአብሔር ምሳሌ ነው። እሳቱ ወይም ስልጣን እግዚአብሔር ወይም ፍትሐ እግዚአብሔር ሰዎችን አደናለች፣ ኃጢአትን ግን በልተዋል። ሰንሰለቱ የኃጢአት ምሳሌ ነው። የፍዳ መርገም ምሳሌ ነበረ እና ፍዳን መርገምን አጠፋ። አምላክ ሰው ሆነና ፍዳና መርገምን ከሰው ልጆች ጨርሶ አጠፋው። ከዚያስ አስረን ነበር የጣልናቸው ይላል። ከዛ ግን ናቡከደነፆር ሲያቸው አርባዕተ ደወለ ፍቱሐነ ነው የሚለው። የተፈቱ ሆነው 4 ሰዎችን አያለሁ ብሎ ነው የሚናገር። ሲጣሉ ታስረው ነበር፣ ሲታዩ ግን ተለቀው ነበር፣ ነፃ ነበሩ እና እየዘመሩ ነው የነበረው። እንግዲህ በታሪክም እንደምንረዳው በትርጓሜም እንደተማርነው ነፍሳት ዝማሬ የጀመሩት በሲኦል ውስጥ ነው። ሰላም ለኩልክሙ ተባሉ ምስለ መንፈስከ እያሉ መዘመር የጀመሩት እዛ ነው። ክርስቶስም ለእነሱ ሄዶ ነፃነትን የሰበከላቸው በቅዱስ ጴጥሮስ ስብከት ነፃነትን የሰበከው እዛው ሲኦል ውስጥ ነው።
አሁን ተመልከት፣ የሲኦልን እሳት ማስታገስ፣ እዛው ነፍሳትም እዛው ዝማሬ እንዲጀምሩ ማድረግ። ክርስቶስ ገብቷል፣ ሲኦልም ገነት ትሆናለች እኮ። ክርስቶስ ካለበት ምንም እንትን የለውም፣ ሲኦልነት የለውም፣ ስልጣን የለውም እና ሌላው ነገር ሁሉ ከዛ ነፃ አደረጋቸው ከፍዳ ከመርገም። ፍትሐ እግዚአብሔር አይደለ ያንን እሳቱ ሰንሰለቱን በልቶ ነፃ ያወጣቸው፣ ሰለስቱ ደቂቅን የተፈቱ እንዲሆኑ ያደርጋቸው የንጉሱ ትእዛዝ። ያ ማለት የዲያብሎስ ፈቃድ አይደለም። እዚያ ላይ ፈቃዱን አልተጠየቀም ዲያብሎስ። በቃ ስልጣን እግዚአብሔር ፍትሐ እግዚአብሔር ፈታቻቸው። ከዚያ በኋላ ማን ይሰራቸው? ተነሱና ዘመሩ እና በትክክልም የተፈቱ ሰዎች ነው የሚታዩት። ከዚያ በኋላ ከኃጢአት ነፃ የሆነ ዓለም ነው። ከዚያ በኋላ ከጥንታ ብሶ ከፍዳ ከመርገም ነፃ የሆነ ዓለም ነው። ከዛ በኋላ በእግዚአብሔር ፊት የሚታይ ማለት ነው። በዚህ መልኩ የመጣ ነው ይላል። አራተኛውስ ማን ነው ትለኝ እንደሆነ ንጉሱ የመሰከረልህን ተቀበል ይላል ሂፖሊቶስ። ንጉሱ የመሰከረው የሰው ፊት ያለው ብሎ ነው እና አንተ ንጉሥ ሆይ ማን ነው ልብህን እንዲያርጉ የነካው ይላል። እንዴት እንዲህ ሊገለጥልህ ቻለ? እንዲህ አይነት ነገር እንዴት ትናገራለህ ብሎ ያደንቀዋል ንጉሱን። በእርግጥም የእግዚአብሔር ፍቅር ወግተዋለች ልቡን እና አይኖቹ እንዲገለጡ አድርጋል። የቅዱስ ጳውሎስ አይን መገለጥና የዚህ ሰው አይን መገለጥ እኮ ተመሳሳይ ነው። የሐዋርያት ሥራ ምዕራፍ 9 ላይ እንደ ሸረሪት ድር እግዚአብሔርን ከማየት የገታው እኮ ነው። ይህን ዓለም ያሳየዋል። ምክንያቱም እየተመራ አይደለም ወደ ደማስቆ ሄድ የነበረው፣ በነፃ ነው ሲሄድ የነበረው። በኋላ ግን እንደ ሸረሪት ድር የተነቀለው ነገር እግዚአብሔርን እንዲያደረገው። ይሄም ንጉሥ እንደዚህ አይነት ጸጋ ነበር የገጠመው። እግዚአብሔርን ማየት ቻለ። ምን አለ? በቃ አራተኛውስ የእግዚአብሔርን ልጅ ይመስላል ብሎ ደግሞ በቀጥታ ከድንግል የተወለደውን ክርስቶስ እናያየው። ሳይወለድ እንደተወለደ ሆኖ የተመለከተው እንደዚያ ሆኖ ነው። እኔ እንዲያውም በኋላኛው ዘመን ራሱ የባቢሎን ነገስታት አይደሉ መጥተው የገበሩለት ለክርስቶስ የናቡከደነጾር ትንቢት ምሳሌ ምኞት ነው የተፈጸመላቸው። እዚያ ዳንኤል ማን ነው በባቢሎን ጉድጓድ ውስጥ የተመለከተውን ንጉሥ ተወልዶ መጥተው አዩት ልጆቹ። በሱ ዘመን ባይፈጸምም መጥተው ግን ያንን አራተኛውን አይተውት ነው የሄዱት። እዚያ መካከል አገኙት እና በዚህ መንገድ ነገረ ስጋዊ ነገረ ድህነት በሚገባ ነው እዛ እነሱ መካከል የተገለጠችው የእግዚአብሔር ማዳን ስራ የተገለጠችው እዛ ላይ ማለት ነው። እውነት ነው። የኃጢአት ማሰሪያችን የተፈታበት ጊዜ ነው። በጣም ጥልቅ። ስለዚህ ይህን በዓል ሲያከብሩ ምናምን መልእክት እናስተላልፍላቸውና እንጨርስ። ዛሬውን ይህን በዓል ሲያከብሩ ይህን ነገረ ስጋዊ ጉዳይ የነገረ ድህነት ጉዳይ እስኪ አንተ እንድንበል ደግሞ ምናልባት ከነገረ ስጋዊው ባሻገርም ምናልባት ቅዱስ ገብርኤል በራሱ ብዙ ጊዜ ምን አይነት ጥያቄ ይመጣል? አሁን እዚህ አዋሳ ታከብራላችሁ፣ ቁልቢ ታከብራላችሁ፣ አዲስ አበባ፣ በአፍሪካ፣ በአውሮፓ፣ በአሜሪካ፣ በኤዥያ ገብርኤል ትላላችሁ እና ገብርኤል ጋር እና ባርከን ስትሉት እሱ እኮ እግዚአብሔር አይደለም፣ ስንቱ ጋር ነው የሚመጣው? ገብርኤል በዓለም ሙሉ ነው ወይ የሚል ጥያቄ አለና በዋናነት ብቻውን የምናከብረው መልአክ፣ ብቻውን የምናከብረው ጻድቅ፣ ብቻውን የምናከብረው ሰማዕት የለም በቤተክርስቲያን። እግዚአብሔር የማያውቀው መልአክ በዓሉ የለውም። እግዚአብሔር ያከበረውን እግዚአብሔር አከበረው ብለን ነው። ንጉሥ የሾመውን ባለስልጣን ሿሚውን ትተን ተሿሚውን ብቻ ልናጨበጭብለት አንችልም። የምናጨበጭበው ሿሚው ስለሾመው ነው። እልል የምንለው ሿሚው ስለሾመው ነው እና ሿሚው እግዚአብሔር ላኪው እግዚአብሔር ነው። በዚህ ውስጥ እግዚአብሔርን ረሳ አንድም ኦርቶዶክሳዊ በዓል የለም። ከዚያ ባሻገር ምናልባት እንደው ቅዱስ ገብርኤል የት እንዴት የሚለውን ነገር በሁለት ነገር ለመቋጨት በእኔ በኩል ያለውን ለማለት ነው። የመጀመሪያው እኔ በጣም የሚደንቀኝ ፍጥነቱን። አሁን 3 ወጣቶች እሳት ውስጥ ገብተዋል። 3 ወጣቶች እሳት ውስጥ ገብተው እሳቱን ያጠፋላቸው ከመግባታቸው በፊት አይደለም፣ ከገቡ በኋላ ነው። ይህ አሁን በፍጡር አእምሮ የሚታሰብ አይደለም። እንግዲህ ወተላአነ ለበልባሉ 40 ተሳቱ በእመት ነው የሚለው 49 ክንድ ወደ ላይ ይነድ ነበረ። ይሄ እንግዲህ አንደኛ እሳቱ ያረፈበት ርቀት ተለክቶ ነው። ሁለተኛ ወደ ላይ ከፍ ያሉ እጽዋት ተለክተው እንደሆነ ሊቃውንት አብራርተዋል። የእሳቱ ቁመት እንዴት ታወቀ የሚለው ላይ የዛፎቹ ቁመት ወጥቶ የበላው አንድ እሱ ለክተውታል። 49 ነው የሆነው። ስለዚህ በዚህ ደረጃ የሚነድን እሳት ገብተውበት የእሳት ጫካ ሆኗል ማለት ነው። እሳቱ ጫካ ሆኗል። እዚህ ውስጥ የገቡ ሰዎች ወዲያው ነው መቃጠል ወዲያው ነው መክሰል የነበረባቸው። ቅዱስ ገብርኤል
እንዴት ፈጥኖ ነው እንዴት ነው እሳቱን የቀደመው የሚለው ነው አሁን በጣም ከባዱ ነገር። እና ይህችን ፍጥነት በተለይ ማር ይስሐቅ ቅዱሳን መላእክት በዓለም ሙሉ ናቸው አንልም። በአካላዊ ሙላት የላቸውም። እግዚአብሔር ነው በአካሉ ሙሉ የሚሆነው፣ በረቂቅ አካሉ ሙሉ ነው። ቅዱሳን መላእክት ግን በብዙ መጻሕፍት እንደተጻፈው ሙንቱሰ ሶቤት ፌነው ለመልእክት ታጠው መካኖ ማለት ነው። ቅዱስ ቄርሎስ ከአንድ ቦታ ሲላኩ ሌላ ቦታ አይገኙም። ምን ማለት ነው? ውስን ናቸው። ነገር ግን ማር ይስሐቅ ምን ይላል? ቅዱሳን መላእክት እዚህ በጠራናቸው ጊዜ እዚያ የሚደርሱልን፣ እዚህ አሉ ስንል እዛ የሚገኙት በዓለም ሙሉ ሆነው ሳይሆን በእንተ ቀሊል ሩጸቶሙ በፍጥነታቸው ምክንያት ነው ይላል። ፍጥነታቸው ምን ያህል ያስደንቃል ያለ እንደሆነ አንድ ጠያቂ ይሄው እሳት ውስጥ የገባ ሰው 49 ክንድ ወደ ላይ የሚነድ እሳት ውስጥ የገቡ ወጣቶች እሳቱ ሳያቃጥላቸው የእሳቱን ፍጥነት እንዴት ነው የሚቀድም? እሳትን የሚቀድም ፍጥነት ነው። ይህንን ካልኩሌሽን መስራት የሚችል ሰው ይሄ ይገባዋል ማለት ነው። የቅዱሳን መላእክት ፍጥነት ምን ያህል እንደሆነ ደግሞ የሚመጣው ከራማ ነው። የቅዱሳን መላእክት ከተማ አላቸው አይደለም? 3 ከተማ አለ። ምንድነው? 3 ሰማያት አሉ። ከተሞቹ 10 ናቸው አይደለም? 10 ከተሞች 3 ዓለማት እነዚህ አሉ። ስለዚህ አሁን ራማ የተባለ መካከል ላይ ያለ ሰማይ ነው የቅዱስ ገብርኤል ሰማይ ማለት ነው። ከዚያ እዚህ ምድር ላይ የመጣበት ቅጽበት አረዚያው አጠገባቸው ውስጥ ቢቆም ለምን እሺ ሰማዩን እንተውና እዚያውስ ቢሆን ከባቢሎን ቤተ መንግስትስ ቢላክስ እንዲያውም አንድ ጸሐፊ እኔ በጣም የሚገርመኝ እንዲህ አይነት ነገር ሳስብ እዛውስ ቢሆን የሚለውን ሳስበው የሆነ ወቅት ጣይቱ ሆቴል ተቃጥሎ ነበር አይደለ? እና በጣም እየመደመደው ሲሄድ በጣም ብዙ ሰው ደነገጠ። በጣም የደነገጠው ብዙ ሰው እሳትና ድንገተኛ እዛው ጎኑ ነው፣ ፊት ለፊት ነው ያለው፣ ትንሽ ሻገር ብሎ ነው ያለው። እና አንድ ጸሐፊ ምን ብሎ ነበር በወቅቱ ማህበራዊ ድረገጽ ላይ ጉርብትናችንን የጣይቱ ሆቴልና የእሳትና ድንገተኛ አደጋ ያድርግብን ብሎ ነበርና ስንጎዳም አይደርስልን በቃ አመድ ላይ ሊመጣ ይችላል በእርግጥ እና እንደ ማንኛውም ለቅሶ ደራሽ ነው የሚሆነው። ይሄ ማለት እንግዲህ ሰዎች ስለሆኑ ነው፣ ልንፈርድባቸው አይደለም። መኪናቸው የቴክኒክ ችግር ሊገጥመው ይችላል፣ መንገድ ሊዘጋባቸው ይችላል፣ እነሱ ሊደክማቸው ይችላል። ብዙ ነገሮች አሉ እስኪደርሳቸው ድረስ ሰዎች ናቸው፣ ጥሪ እስኪደርስም ድረስ እንደዚህ አይነት ነገር። ቅዱስ ገብርኤል ወይም ደግሞ ቅዱሳን መላእክትስ እኛን ለማዳን ሲመጡ መቼስ ጎማ የሚነፍስበት መኪና ይዞ አይመጡም። አንድ በሌላ መልኩ መንገድ አይዘጋባቸውም እና ከአይን ጥቅሻ የፈጠነ ማዳናቸውን ረዳትነታቸውን እናያለን። ለዚህ ይሄው ትንቢተ ዳንኤል ምዕራፍ 3 ላይ የምናየው የእሳት ምድጃ ይህንን መሰክራል። እና የሚገርመው እኮ እሳቱ ጠፍቶ ነው እንዳንል እዛ አጠገባቸው ሲጥል እየጣለ የእሳት ሰንሰለት እየበላ እንደው ለአንዳንዶቹ በዛውም እግረ መንገዱን እንደው ወኮነ እሳት ከመማይቆሪ ዘይጽባ የሚል ነው ማለት እና እንደ ውሃ ቀዘቀዘ ሲባል ግብሩን ለውጦ ውሃ ሆነ ማለት አይደለም። የውሃ ግብር ኖረው ለማለት ማያቃጥል ሆነ ለማለት። ምን አይነት እሳት ሆነ? ከተማ ላይ አንድ ወቅት አንድ ወንድማችን ኧረ አያቃጥልም ብንለው ያላመነን እሳት ማለት ነው። እኔ እንዳልሆነ አሁን ምፈራው እሱን ከተማ እንደገባው አካባቢ ማይጠየቅ ጥያቄ ጠይቅ ነበር እና የእሳት ስዕል ሁሉ እሳት እየመሰለኝ ተቸገረ። ደግሞ ይሄኛው ምንድነው? እኛ አሁን እስካሁን የምናውቀው አርቲፊሻል ብርቱካን፣ ሙዝ ምናምን ነው። አሁን ደግሞ አርቲፊሻል እሳት እናያለን። ይነዳል እኮ ብርሃን አለው፣ ሙቀት ግን የለውም። ኧረ እኔ ዱባይ ሄጄ እባብ መስሎኝ በትክክል የጎማ እባብ ድንግጭት ሩጬ ሄጃለሁ። እና ይሄ በቃ እሳቱ የማያቃጥል ሆነ ለማለት ነው። ያኛው ግን እውነተኛ እሳት ነው። ተፈጥሮን አልቀየረም፣ ግብሩን ቀየረ። ይሄን ያደረገ ማን ነው? መልአኩ ቅዱስ ገብርኤል። ከመግባታቸው በፊት አድርጎት ቢሆን አንደነቅም፣ ግን እሳትን የቀደመ ፍጥነት ነው። አሁን እኛ ቅዱሳን መላእክትን በየትኛውም ሀገር ላይ ድረሱልን ባርኩን የምንላቸው ደግሞ መጽሐፍ ቅዱስ ይላል ዘፍጥረት 48 ምናልባት ምዕራፍ እንዳልሳሳት ያዕቆብ ልጆቹን የሚባርክበት 48-16 ይመስለኛል። ጥሩ ነው። 48 ነው የልጅ ልጆቹ 48-16 ላይ ደግሞ መላእክት ሲባርኩ እናያለን። ምን አድርጉ ይላል? እኔን ከክፉ ያዳነኝ እግዚአብሔር መልአክ እነዚህን ብላቴኖች ይባርክ ይላል እና ይጠብቁናል፣ ያድኑናል። እና ገብርኤል ያድናል ማለት ነው የዛሬው መልእክት። ኢየሱስ ያድናል እንላለን፣ ደግሞ ይችንም ጨምራ ገብርኤል ያድናል። ይሄው ከሚነድ እሳት አድኗል። በነገራችን ላይ ግን
ገብርኤል ከቦታ ቦታ ተንቀሳቅሶ እዚህ መምጣት የግድ ነው ወይ? ባለበት ሆኖም እኮ በረዴት ነቢያቱ ሐዋርያቱ ሲያደርጉት እንደነበረው ማድረግ ይችላሉ። እሱም አንዱ ነገር አሁን ነው። ኤልሳ የሰማርያን ቤተ መንግስት ለመጠበቅ ሶሪያ መሄድ የለበትም። የሶሪያን ምክር ባለበት ሰምቶ ባለበት ደግሞ ለሰማርያ ቤተ መንግስት መልእክተኛ ልኮ የሰማርያን ቤተ መንግስት ከአደጋ መጠበቅ ችሏል። አሁን ከቦታ ቦታ መሄድ አይጠበቅበትም ለኤልሳ። ከዛም ደግሞ ከሶሪያ ቤተ መንግስት ተልከው የመጡ ሰራዊቶችን እነማን እንደሆኑ ለማወቅ እንደ ገያዝ ወጥቶ ለመመልከት አያስፈልገውም። ይህን ያውቃል። እንዲያውም የሰራዊቱን ማንነት አይደለም በዙሪያው ያሉ የሚጠብቁትን የእሳት ሰራዊት የእሳት ሰይፍ የያዙ መላእክት ሁሉ ያውቃል። እና በዙሪያው የከበበውን የእሳት ፈረስ እሱ አውቆት ነበር። ለገያዝ የተገለጠለት ቆይቶ ነው፣ ለኤልሳ ግን የተገለጠለት ቀድሞ ነው። አሁን ልዩነታችን እዚህ ላይ ነው። ቤተ ክርስቲያን እንደ ኤልሳ የኤልሳ አይን ነው ያላት፣ የገያዝ አይን አይደለም ያላት። እንደ ገያዝ በር ከፍታ ስትወጣ አይደለም ነገሮችን የምታያቸው፣ ውስጥ ሆናም ታያቸዋለች። ውስጥ ሆናም የእግዚአብሔርን ረድኤት ሲመጣላት በደንብ በሚገባ ታውቀዋለች። አሁን ከዓለም ጋር ያላት ልዩነት ይሄ ነው። አንዳንዶቹ ደግሞ አይገባቸውም። ዙሪያቸው የተሰለፈውን የሶሪያ ሰራዊት ነው የሚመለከቱት። ስለዚህ መደንገጣቸው የማይቀር ጉዳይ ነው። ከዛ በኋላ ግን የእሳት ፈረሶች ደግሞ የእሳት ፈረስ የተጫኑ መላእክት ደግሞ ሲገለጡላቸው የበለጠ ደግሞ ይገረማሉ። ለምንድን ነው እዛ ደረጃ እግዚአብሔር በመጽሐፍት ያጻፋቸው ምስጢራት በደንብ ሳንመረምር ለማስተማር ባንወጣም መልካም ነበር። እውነት ለመናገር ከዚህ ይጠብቃል፣ ቢያንስ ኋላ ከማፈር ይጠብቃል። ገያዝ እኮ አፍሯል። ተመልከት፣ አልቆልናል እኮ ያለው ገብቶ አባቴ ሆይ አልቆልናል። ምን ከተከበናል። የከበቡትን አዳኞች ሳያይ የከበቡትን ገዳዮች ነው ያየው። አሁን አይኖቻችን መለያየታቸው ትምህርታችንም የተለያየ እንዲሆን አድርጎታል። እና እዚህ ላይ እርማት ቢሰጥ ጥሩ ነው። ማለት እንደው ያልተሳሳተ ትምህርት አስተምረው ህዝቡን ጭምር ቢመጣ እውነት እኮ ነው የሚሉ የዋሃም ስላሉ ማለት ነው። የተሳሳተ ትምህርት በጣም እንዴ ጎርፍን ምንጭ ነው ብለው የሚያደንቁ ሰዎች አሉ እኮ። ምክንያቱም ሲምቦለቦል በጣም ነው የሚያስፈራው። ይሄማ የሚያቋርጥ አይደለም፣ በቃ ይሄ እግዚአብሔር የሆነ ምንጭ አመንጭቷል ማለት ነው። እዚህ እስክትል ድረስ የማያቋርጥ ጎርፍ ሊቀጥል ይችላል። ግን ቆይተ ትንሽ ጊዜ ነው መጠበቅ፣ ይጠፋል እሱ ራሱ። እና እኔ በሚገባ ሰሚዎችም በሚገባ መስማት፣ ሊሰሙት የሚገባቸው መስማት፣ ተናጋሪዎችም አውቆ መናገር ጥሩ ነው። ራስንም ከአፍረት ይጠብቃልና ማለት ነው። እና ከቦታ ቦታ መምጣትም የግድ አይደለም። ባሉበት ሆኖም በረድኤት በተሰጣቸው ጸጋ ልመናችንን መስማት ይችላሉ። ባሉበት ሆኖም ረድኤት እንድናገኝ ሊያደርጉን ይችላሉ። ረድኤት እግዚአብሔር እንዲኖረን ሊያደርጉን ይችላሉ። መቼም ቴሌ አንድ ታወር ነው የሚተክለው እዛ የሆነ ቦታ ላይ፣ ከዛ አየሩን ተቆጣጥሮ ነው እንጂ እያንዳንዳችን በር ላይ እንትን አይተክልልን፣ ታወር አይተክልልን። በዛ ሁላችንም እንጠቀማለን። እና አንድ ገብርኤል በመላው ዓለም ያሉ የእግዚአብሔርን ሰራዊት መጠበቅ ይችላል። እውነት ነው። እንደዚያ ነው። በዚያ ወቅት እኮ ባቢሎን ሲመጣ ሲመላለስ፣ በዚያ ወቅት እንግዲህ አስብ፣ 3 ደቂቅን አዳነ ብቻ አይደለም የምንለው፣ የናቡከደነጾርን ልብ እኮ ያሸነፈ እሱ ነው። እና እንዲገለጥለት እያደረገ ማለት ነው። በምን ይታወቃል ካልከኝ፣ በሐዲስ ኪዳን ራሱ ለእመቤታችን ያንን ነገር ከገለጠ በኋላ ኤልሳቤጥንም እኮ እንድትናገር የሚያደርጋት እሱ ነው። የገብርኤልን ሀሳብ ነው። ያው መንፈስ ቅዱስ አደረባት አይደል የሚለው፣ በገብርኤል አድሮ የተናገረ መንፈስ ቅዱስ አሁንም በኤልሳቤጥ ሲናገር ተሰማዋለህ። ይሄ ማለት የገብርኤል ሀሳብ በኤልሳቤጥም ዘንድ ነበረ። በኋላም መላእክት መጥተው የእግዚአብሔር መልአክ ለእመቤታችን የነገረውን ለዮሴፍም ነግሮታል። ልክ 3 ደቂቅን ሲያድን ለናቡከደነጾር ደግሞ የዳኑበት ምስጢር ይገልጣል። በጣም የሚገርም እሱ ነው። 3 ደቂቅን እንዴት እንደዳኑ አይነግራቸውም። አብረው ነው የዘመሩት። ከዛ የተለየ ነገር አያደርጉም። ለናቡከደነጾር ግን የዳኑበትን ምስጢር ነው የሚነግረው፣ ተረጎመለት ማለት ነው። እና ሁለቱንም ነው ያደረገው። ቤተ መንግስት ገብቶ የንጉሱን ልብ ይቀይራል፣ እዛ ውስጥ ገብቶ የእሳቱን ኃይል ይቀይራል፣ የእሳቱን ግብር ይለውጣል ማለት ነው። እና እዚህም እሳቱን ቢለውጥ እዚያም የንጉሱን ልብ ቢለውጥ ሁለቱንም ተችሎታል ማለት ነው። እንደዛ አድርጎ ነው እዚህም የሰራ ለማለት ነው። ስለዚህ በቃ ዛሬ እንግዲህ ምዕመናን በያሉበት ሆነው የቅዱስ ገብርኤልን ዓመታዊ በዓል ያከብራሉ። መልአኩ ቅዱስ ገብርኤል በፈጣን ተራዳይነቱና በመበስርነቱ፣ ያ ማለት አስደሳች ዜናን ይዞ በመምጣቱ የሚታወቅ መልአክ ነው። ዜናዊ ፍስሐ ገጽ ይለዋል እንደውም ቅዱስ ኤፍሬም።
በቃ የምስራችን ነጋሪ የምስራችን አብሳሪ ብለን ነው የምናውቀው የምንጠራውም። በዚያ ልክ ነው ሊቃውንቱ የሚያከብሩት። በቤተክርስቲያናችን ዛሬ የሚከበረው እሱ ነው እና ሰለስቱ ደቂቅን ስናስብ ራሳችንን አድርገን እናስብ። የታሰሩበት ሰንሰለት ኃጢአት፣ ችግር፣ ሌሎች ነገሮች፣ ፈተናዎች አድርገን እናስበውና እግዚአብሔር ዛሬ መልአኩን ልኮ ከዚያ ሰንሰለት ሁሉ እንደሚያድነን ያ ሰንሰለት ከእግዚአብሔር ፍርድ የሚያመልጥ አይደለም። የእግዚአብሔር ፍርድ ሰንሰለት ታቃጥላለች እና የሰው ልጆችን ደግሞ ነፃ ታወጣለች። ማንም ቢሆን ሰንሰለቱን ሊቆርጥልህ ቢመጣ ሰውነትህ ሊጎዳ ይችላል። የእግዚአብሔር ፍርድ ሲሆን ግን ሰንሰለቱን በጥሶ አንተን ሳይጎዳ ያድናል። እሱም በማሰብ ምዕመናን በያሉበት ሆነው የቅዱስ ገብርኤልን ዓመታዊ በዓል እንዲያከብሩ እየጋበዝን እንግዲህ ዛሬ መርሃ ግብራችን በዚህ እናጠቃልላለን። ስለነበረን ጊዜ አባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ። እግዚአብሔር ይስጥልን። እናመሰግናለን።